የምልህ ደሬ። አቤት ማርቲ። ዳጣ የሲሳይ ልጅ ናት አይደል? ዳጣ የሲሳይ ልጅ ናት አይደል? ቆይ ለማኑ ይሄ ሲሳይ ማን ነው? እኔ የማላውቁ ጓደኛህ የት ነው የምትተዋወቁት? ደረጀ፣ በአንተ በሰላምና በዳጣ መካከል ምንድን ነው ያለው? ምን? ቆይ አላውቁ ለማለት ነው? አዎ ኤቢ፣ ሰላም ስለኔ ምንድን ነው የጻፈችው? ቆይ ስራሽ መጻፈሽ ማን የነገረሽ? ናታን፣ አባዬ ወይስ እማዬ ናት? እማዬ ነች የነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድን ነው የጻፈችው? ቆይ ግን እኔ የምለው ሰላም ከዚህ ቤቶች ታውቂያት ነበር እንዴ? አይ ኤቢ፣ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድን ነው የጻፈችው? ቆይ ምንድን ነው እንደዚህ የሚያስገበግብሽ? እኮ ኤቢ እየለመንኩሽ አይደል? ምንድን ነው የጻፈችው? ንገሪኛ። ቀላል እነግርሻለሁ። ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድን ነው የጻፈችው? ንገሪኛ። ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ማርታ እውነት ትመነምናለች እንጂ አንድ ቀን ተደብቃ አትቀርም፣ ትወጣለች እንደተባለው እንግዲህ አሁን ላይ ማለት ነው ወይዘሮ ማርታ ታጋሿና እጅግ በጣም በጸባዩ ማለት ነው ምርጥ የሆነችው በአቶ ደረጀ ላይ ማለት ነው ጥያቄ እያበዛችበት ትገኛለች። አሁን ዳጣ የማለች ልጅ ለማለት በጣም ብዙ ነገሮች ማለት ነው የአቶ ሲሳይ ልጅ አይደለችም ወይ በማለት በተደጋጋሚ ማለት ነው ወይዘሮ ማርታ አቶ ደረጀን ጠይቀው ነበረ። እንዲሁም ደግሞ ቤተሰቦችሽ፣ አባትሽ፣ እናትሽ ማን ናቸው? ደረጀስ የት አግኝቶ ነው ወደዚህ ቤት እዞሽ የመጣ? ከመጀመሪያው ጀምሮ እንድትነግርኝ እፈልጋለሁ ዳጣ በማለት እንግዲህ ዳጣን እያጨናነቀቻት ወይንም ደግሞ በጥያቄ ማለት ነው እያጨናነቀቻት ትገኛለች ማለት ነው ወይዘሮ ማርታ። በነገራችን ላይ ወይዘሮ ማርታ ሁላችንም እንደምናውቃት ማለት ነው እጅግ በጣም ትሁት ሴት ነች። ከመጀመሪያው ጀምራ ምን ያክል ለሰላም ራሱ እንክብካቤ እንደምታደርግላት ልብን የሰላምን ራሱ ስራ እንደምታግዛት ማለት ነው። ብቻ ግን በብዙ ነገሮች በጣም ጎበዝና ጠንካራ ሴት ነች ማለት ነው። እና አሁን ላይ ግን በመጣበት ጥርጣሬ ማለት ነው እየጠየቀች ትገኛለች። እስካሁን እንደዚህ አላደርግም፣ ባሌንም አልጠረጥረውም፣ የኔ ባል በጣም ጨዋ ነው እያለች እንግዲህ ብዙ ነገሮችን ስትናገር ነበር ማለት ነው። አቶ ደረጀም ከአንዴም ሁለቴ ስህተት ሰርቷል ማለት ነው። እንግዲህ ሰክሮ ይብን ራሱ በድጋሚ ያሁን ከሰላም ጋር እንደደረሰባት እንዲሁም ደግሞ ከሱ እንዳረገዘች ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ አሁን ላይ ወይዘሮ ማርታ ጥያቄ የሆነባት ነገር ማለት ነው እያንዳንዱን እንዲሁም ዳጣን እያስጨነቀቻት ያለችው የጥያቄው ነገሩ አንቺ አባትሽ ማን ነው? ሲሳይ ነው ወይንስ ደግሞ አንቺ ታውቂያቸዋለሽ? ለምን አትደውይላቸውም? ለምን አታገናኙኝም? እያለች እንግዲህ ወይዘሮ ማርታ ዳጣን ማለት ነው ለመጠየቅ በጣም በተደጋጋሚ ሞክራለች ማለት ነው። ሲቀጥል ደግሞ ዳጣ ሰላም የጻፈችው ደብዳቤ ምንድን ነው የሚለው እማዬ እኔ ምንም የማውቀው ነገር የለኝም። እኔ በፊት እንግዲህ ውጭ ላይ እንደምትኖርና በጣም ሌባ እንደነበረች ያለውን ነገሮች በሙሉ እጅግ በጣም ግን ደግሞ አቶ ደረጀ እዟት እንደመጣ አቶ ደረጀ እዟት ሲመጣ ደግሞ እኔ በግዴታ ዝም ብዬ ወደ ቤት እንደገባው እሱን ነው የማውቀው። ምንም የማውቀው ነገር የለኝም በማለት እንግዲህ ለወይዘሮ ማርታ ተናግራለች። ወይዘሮ ማርታ አንቺም ካልነገርሽኝ እኔም የሰላም ደብዳቤ ምን እንደሚል አልነግርሽም በማለት እንግዲህ መልሳለች ማለት ነው። ናታንና አቶ ደረጀ እንግዲህ ተገናኝተው ነበረ ካፌ ላይ ማለት ነው። በተገናኙበት ሳለ አሁን ላይ ነገሮቹ በጣም እየተደበላለቁ ነው። አባዬ ሁሉን ነገር ማርታ ሳታቅ ለምንድን ነው አንተ የማትነግራት? ነገሮቹን እየነቃች መታለች በማለት እንግዲህ ለአቶ ደረጀ ይነግረዋል
ማለት ነው። አቶ ደረጀም አሁን ላይ እንግዲህ ወይዘሮ ማርታ ነገሮችን እየነቃች ነው፣ ምን እንደማደርግ አላቅም እያለ እንግዲህ ነገሮችን በራሷ ለማጣራት ትሞክራለች። ስለዚህ መጨረሻው ላይ የምትደርስበት ይመስለኛል። ግን ደግሞ እሷ ከመድረሷ በፊት እኔ የግድ አንድ ነገር መፍጠር አለብኝ ብሎ እያመነ ይገኛል ማለት ነው። ሌላው እጅግ በጣም እያሳሰባት ያለው እንግዲህ ዳጣ የሰላም ደብዳቤ ነው ማለት ነው። እና ከውጭ ሲመጣ ናታንን እያዝ አድርገው ወደ ጓሮ በመውሰድ ማለት ነው ሰላም የጻፈችውን ደብዳቤ አይተሃል ወይ ምንድን ነው የሚለው ማወቅ ፈልጋለሁ በማለት እንግዲህ ያው ሁኔታውን ማለት ነው ናታንን እያስጨነቀችው ትገኛለች ማለት ነው። ናታን ምንም የማውቀው ነገር የለም በማለት እንግዲህ እሱም መልሷል ማለት ነው። ከዚህ በኋላ መጠየቅ ያለባት እሷም እንግዲህ አብይን ነው ማለት ነው። አብይን ደግሞ ለመጠየቅ ፍላጎት አላት። የአብይ ጓደኛ የሆነው ማለት ነው ያብይ የሚወዳት የእሷ ጓደኛ የሆነው ወደ ቤት በመምጣት እነ ውሃን በጥያቄ በጣም እያጨናነቃቸው በነበረበት ሰዓት ላይ እንግዲህ ዳጣ መታ ምንድን ነው የምትፈልገው? ለምንድን ነው ከዚህ ማትወጣው? እያለች እንግዲህ ዳጣን ማለት ነው ከፊልም ላይ ያየኸው በሙሉ እዚህ እየመጣ ትበጠብጣለህ እንደ ሄዱ ውጣለኝ እያለች እንግዲህ እያናገረችው ባለበት ሰዓትም እንደዚሁ ናታን በመምጣትም እሱን እያባረረው እንዲወጣ አድርጎታል ማለት ነው። እና ያሁኑ እጅግ በጣም የሚያሳስባት የዳጣን ማለት ነው ስለ ሰላም የጻፈችው ደብዳቤ በጣም እያሳሰባት ይገኛል። እንዲሁም ደግሞ ማርታና እንዲሁም ደግሞ ዳጣን ማለት ነው እጅግ በጣም ሲነጋገሩበት የነበረው ወይዘሮ ማርታ ምንም ነገር ጥያቄውን ራሱ ወደ ኋላ መተው አልፈለገችም። አሁንም በተደጋጋሚ አቶ ደረጀን መጠየቅ ጀምራለች። ምክንያቱም ዳጣ የሲሳይ ልጅ ነች ወይስ አይደለችም የሚለውን ነገር በተደጋጋሚ እየጠየቀች ትገኛለች። ግን ደግሞ አቶ ደረጀ እስካሁን ምን ሊመልስላት አልቻለም ማለት ነው። ሌላው ዳጣ በስተመጨረሻም እንግዲህ ጠይቃታለች ማለት ነው እና ጥያቄ ማለት ነው ያጨናነቀቻት ትገኛለች ማለት ነው ወይዘሮ ማርታ። በነገራችን ላይ ወይዘሮ ማርታ ሁላችንም እንደምናውቃት ማለት ነው እጅግ በጣም ትሁት ሴት ነች። ከመጀመሪያው ጀምራ ምን ያክል ለሰላም ራሱ እንክብካቤ እንደምታደርግላት ልብን የሰላምን ራሱ ስራ እንደምታግዛት ማለት ነው። ብቻ ግን በብዙ ነገሮች በጣም ጎበዝና ጠንካራ ሴት ነች ማለት ነው። እና አሁን ላይ ግን በመጣበት ጥርጣሬ ማለት ነው እየጠየቀች ትገኛለች። እስካሁን እንደዚህ አላደርግም፣ ባሌንም አልጠረጥረውም፣ የኔ ባል በጣም ጨዋ ነው እያለች እንግዲህ ብዙ ነገሮችን ስትናገር ነበር ማለት ነው። አቶ ደረጀም ከአንዴም ሁለቴ ስህተት ሰርቷል ማለት ነው። እንግዲህ ሰክሮ ይብን ራሱ በድጋሚ ያው ከሰላም ጋር እንደደረሰባት እንዲሁም ደግሞ ከሱ እንዳረገዘች ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ አሁን ላይ ወይዘሮ ማርታ ጥያቄ የሆነባት ነገር ማለት ነው እያንዳንዱን እንዲሁም ዳጣ እያስመለከቻት ያለችው የጥያቄ ነገሩ አንቺ አባትሽ ማን ነው? ሲሳይ ነው ወይ ወይንስ ደግሞ አንቺ ታውቂያቸዋለሽ? ለምን አትደውይላቸውም? ለምን አታገናኘኝም? እያለች እንግዲህ ወይዘሮ ማርታ ዳጣን ማለት ነው ለመጠየቅ በጣም በተደጋጋሚ ሞክራለች ማለት ነው። ሲቀጥል ደግሞ ዳጣ ሰላም የጻፈችው ደብዳቤ ምንድን ነው የሚለው እማዬ እኔ ምንም የማውቀው ነገር የለም። እኔ በፊት እንግዲህ ውጭ ላይ እንደምትኖርና በጣም ሌባ እንደነበረች ያለውን ነገሮች በሙሉ እጅግ በጣም ግን ደግሞ አቶ ደረጀ እዟት እንደመጣ አቶ ደረጀ እዟት ሲመጣ ደግሞ እኔ በግዴታ ዝም ብዬ ወደ ቤት እንደገባው እሱን ነው የማውቀው፣ ምንም የማውቀው ነገር የለኝም በማለት እንግዲህ ለወይዘሮ ማርታ ተናግራለች። ወይዘሮ ማርታ አንቺም ካልነገርሽኝ እኔም የሰላም ደብዳቤ እንደምን አልነግርሽም በማለት እንግዲህ መለሳለች ማለት ነው። ናታንና አቶ ማለት ነው በተገናኙበት ሳለ አሁን ላይ ነገሮቹ በጣም እየተደበላለቁ ነው። አባዬ ሁሉን ነገር ማርታ ሳታቅ ለምንድን ነው አንተ የማትነግራት? ነገሮቹን እየነቃች መታለሽ በማለት እንግዲህ ለአቶ ደረጀ ይነግረዋል ማለት ነው። አቶ ደረጀም አሁን ላይ እንግዲህ ወይዘሮ ማርታ ነገሮችን እየነቃች ነው፣ ምን እንደማደርግ አላቅም እያለ እንግዲህ ነገሮችን በራሷ ለማጣራት ትሞክራለች። ስለዚህ መጨረሻው ላይ የምትደርስበት ይመስለኛል። ግን ደግሞ እሷ ከመድረሷ በፊት እኔ የግድ አንድ ነገር መፍጠር አለብኝ ብሎ እያመነ ይገኛል ማለት ነው። ሌላው እጅግ በጣም እያሳሰባት ያለው እንግዲህ ዳጣ
የሰላም ደብዳቤ ነው ማለት ነው። እና ከውጭ ሲመጣ ናታንን እያዝ አድርገው ወደ ጓሮው በመውሰድ ማለት ነው ሰላም የጻፈችውን ደብዳቤ አይተሃል ወይ ምንድን ነው የሚለው ማወቅ ፈልጋለሁ በማለት እንግዲህ ያው ሁኔታውን ማለት ነው ናታንን እያስጨነቀችው ትገኛለች ማለት ነው። ናታን ምንም የማውቀው ነገር የለም በማለት እንግዲህ እሱም መልሷል ማለት ነው። ከዚህ በኋላ መጠየቅ ያለባት እሷን እንግዲህ አለምኛ ማለት ነው። አለምን ደግሞ ለመጠየቅ ፍላጎት አላት የአቤ ጓደኛ የሆነው ማለት ነው። ያቤ የሚወዳት የእሷ ጓደኛ የሆነው ወደ ቤት በመምጣት እነ ውሃን በጥያቄ በጣም እያጨናነቃቸው በነበረበት ሰዓት ላይ እንግዲህ ዳጣ መታ ምንድን ነው የምትፈልገው? ለምንድን ነው ከዚህ ማትወጣው? እያለች እንግዲህ ዳጣን ማለት ነው ከፊልም ላይ ያየኸው በሙሉ እዚህ እየመጣ ትበጠብጣለህ እንደ ሄዱ ውጣልኝ እያለች እንግዲህ እያናገረችው ባለበት ሰዓትም እንደዚሁ ናታን በመምጣትም እሱን እያባረረው እንዲወጣ አድርጎታል ማለት ነው። እና የአሁኑ እጅግ በጣም የሚያሳስባት የዳጣን ማለት ነው ስለ ሰላም የጻፈችው ደብዳቤ በጣም እያሳሰባት ይገኛል። እንዲሁም ደግሞ ማርታና እንዲሁም ደግሞ ዳጣን ማለት ነው እጅግ በጣም ሲነጋገሩበት የነበረው ወይዘሮ ማርታ ምንም ነገር ጥያቄውን ራሱ ወደ ኋላ መተው አልፈለገችም። አሁንም በተደጋጋሚ አቶ ደረጀ መጠየቅ ጀምራለች። ምክንያቱም ዳጣ የሴሰይ ልጅ ነች ወይስ አይደለችም የሚለውን ነገር በተደጋጋሚ እየጠየቀች ትገኛለች። ግን ደግሞ አቶ ደረጀ እስካሁን ምን ሊመልስላት አልቻለም ማለት ነው። ሌላው ዳጣ በስተመጨረሻም እንግዲህ ጠይቃታለች ማለት ነው እና